እናቴ ከኔ የምትፈልገው ትልቅ ቦታ እንድደርስ ነበረ። ሙስሊም የተባረከ ነው። አንድ የምነግራችሁ ነብዩ መሐመድን ክብርና ረመት በሳቸው ላይ ይሁን ከልቤ ወዳቸዋለሁ። ለምን መሰላችሁ ወዳቸው? እሳቸው የተወለዱት መካ ነው፣ ያደጉትን መካ ነው። ነገር ግን ስለ መካ ከመጻፋቸው በፊት ስለኛ አገር ቅድም አባቴ ፕሮፌሰር እንዳሉት እውነተኛይቱ ምድር እንደገና ደግሞ መርቀዋታል። ስለዚህ እኛ ኦርቶዶክሳውያን ከሙስሊም ጋር ያለን ግንኙነት የነብዩ ምርቃን ራሱ አበሻውያን ስለሆን ይሄንን በማሰብ እንደ አባቶቻችን በእውነቱ እንኳን የብዙ እምነት አባት የሆኑትን ቀርቶ የኛ መጽሐፍ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ ይላል። እንደገና በሃይማኖት አባትነት ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሃይማኖት የሌላውን የሃይማኖት አባት እንደዛው አክብሩ ይላል። ነብዩ መሐመድ ደግሞ ለኛ እሴታችን ናቸው። ቅድም እንዳሉ በአረቡ አገር የአበሻ ምድር እንድትታወቅ ስለሰሩልን ለዚህ ውለታ ልንወዳቸው ይገባል። የጥንቷን ሙስሊምና ክርስቲያን የሚዋደድባትን ድንቅ የሀበሻ ምድር እግዚአብሔር ይመልስልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ። እንደተለመደው ዛሬም ቪዲዮ ይዤላችሁ መጥቻለሁኝ። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ሆኑ። ቀጥታ ወደ ቪዲዮ እናልፋለን። እናቴ ከኔ የምትፈልገው ትልቅ ቦታ እንድደርስ ነበረ። ሰላም ቤተሰብ፣ ተማሪ ካሊድን አፋልጉን ባልነው መሰረት አግኝተነዋል። በጣም አሳዛኝ ታሪክ። የእናቱን ማረፍ ሰምቶ ሚኒስትሪ ሄዶ ተፈትኖ የእናቱን አደራ የተቀበለና የፈጸመ ጀግና ወንድማችንን ተማሪ ካሊድን አግኝተነዋል። እስቲ እንተዋወቀው። እሱ የሚለን ነገር አለ ደግሞ እንሰማዋለን። እሺ ካሊድ እንዴት ነህ? ሰላም ነው? ሰላም። እንግዲህ ብዙ የኢትዮጵያ ሕዝብ ቪዲዮህን አይቷል እና ታሪክህን ሰምቷል እና የፈተና ቀን ሄደህ ተፈትነሃል እና መች ነበር ፈተናውና እንዴት ነበር የነበረው ስሜት በትንሹም ቢሆን ለኢትዮጵያ ሕዝብ ብትነግረን ደስ ይለናል። ፈተናው በ11ኛ ቀን ነበረ። በ11 ቀን ነበረ። እሷም እናቴም በዛው ቀን ነው መጣችው። ሳትሞት በፊት የፈለከውን ነገር ብትሆንም የፈለከው ነገር ቢመጣብህ ትምህርትን እንዳታቋርጥ ብላኝ ነበረ። እናም ይሄን ፈተና እንድፈተን ነግረኝ ነበረ። እናም እኔም እሷን አጥቼ የእሷን አደራ አሟላለሁ ብዬ እጄ ተፈትኜ ከሰዓት ደግሞ መጥቼ እሷን መቃብር እጄ አድርጌ መጣ። እሷን ቀብሬ መጣ። ከዛ በኋላውን ተመልሼ ተፈተንኩ ከሰዓቱን ፈተና ማለት ነው። ቤተሰብ ተማሪ ካሊድን ማገዝ የምትፈልጉ በዚህ ሰዓት የአዋሽ ባንክ አካውንት ተከፍቷል። አካውንቱን እሱ ይነግራቸዋል። 01 32 01 11 54 33 10 0 በአብዱል ሐኪም ቃሲም በመሐመድ አብደላና በተማሪ ካሊድ ቃሲም በሶስት ሰው ጥምረት ተከፍቶለታል። በዚህ ማገዝ ትችላላችሁ። እንዴት ነው? ያው ከቀናት ነው። ዝም ብሎ በጣም ስለምወዳት ምንም በቃ አላምንም፣ ግን አልሐምዱሊላህ ንጹህ ሴት ነች። አሁን አለ ቅናት? አሁን ያው ምን አለ ቅናት ስልሽ ምንም አልሐምዱሊላህ። አይ ጥያቄ አንድ ነው። ቅናትማ ይኖራል። አዎ አሁን አለ የለም ጥያቄ። ቅናትማ አለ። ኒቃም ከለበስኩ በኋላ ተረጋግቷል። ኒቃማውን አረጋጋኝ። ይሄ ቆንጆ ነው። ተሰተረች። ወንዱም ደግሞ ምንም ሀያ የለውም ከሚስቱ ከኔ ጋር እየሄደች ምንም ከማየት ከባድ ነው። አሁን አልሐምዱሊላህ ኒቃማ ያሰተረ ስትል ሰው ይፈራል ትንሽ። ስለዚህ አሁን ኒቃማን ተሰተረ ስትልለ አንተም ልብ ተረጋጋ። አይ እሱ ብቻ ሳይሆን ዱዓም አደረኩኝ። በቃ ሐረም ሂጂም በቃ እንደዚህ ያወጣም። ስለዚህ ዱዓ አደረኩኝ። ስለዚህ አንተ ቅናተኝነትን አምነህ ይህ ቅናት ከልብህ እንዲወጣ ልክ ስላልሆነ አዎ ዱዓ አድርጌበታለሁ በደንብ። ከዛ አሁን ተረጋጋሁ። በእኔ አልፈራም። ምንም ፈራው ነገር የለም። ምንም አልፈራም። በቃ በራመቴም የምሰጋው ነገር የለም። አልሐምዱሊላህ። ልጅ ከመጣ በኋላ ግን ይህ ቅናት ስሜት አልጠፋም ነበር? ትንሽ በቃ ሆዴ 6 ወር ላይ ነው ሲጨምር
አሁን በቃ ሁለተኛ ቀለበት አለ። አሁን አልፈራም አለኝ። ወዴ ሲገባ ትንሽ እንደዛ አለኝ። አሁን አልሐምዱሊላህ አሁን የለም። አሁን እንደዚህ ነገር የለም አልሐምዱሊላህ። ስለዚህ ድሬዳዋ ላይ እንመለስ። ያው ቅናቱ ነው ይሄን ሊያስወራን አይደለ? ወደ ድሬዳዋ እንመለስና ድሬዳዋ ላይ አጋጣሚ ሆኖ ለሱ ስራ አልተገኘለትም፣ ለአንቺ ግን ስራ ተገኘልሽ። አንቺ በሰራሹ ነገር መኖር ጀምራችኋል። ግን ደግሞ ወተሽ በገባሽ ቁጥር ደግሞ አሁንም መደብደበው አለ፣ ቅናቱ አለ። እሱ ደግሞ ከባድ ስሜት ነው። ደክሞሽ ማረፍ ስትፈልጊ ደግሞ እረፍት የለውም ቤት ውስጥ ያለው ነገርና እነዚህ ሁሉ በሆኑበት ሰዓት ላይ በቃ ህይወት እኮ መቀጠል ይችላል። ቤተሰቦች ጋር መመለስ እንኳን ባልችል ብቻዬን ህይወት መኖር እችላለሁ፣ መምራት እችላለሁ ወደሚል ስሜት አላመጣሽም ነበር ይሄ ነገር? አዎ ብቻዬን ለመኖር እንደዛ አስቤ አላውቅም። ግን ወደ ቤተሰቦቼ ለመመለስ ሄጄ ከፍዬ ትራንስፖርት ከፍዬ በቃ 11 ሰዓት ላይ በሚነሳው መኪናው ከፍዬ እየጠበቅኩኝ ነበረ። በቃ ቀን ልብሱን አጥቤ ምናምን ጠብቄው ከዛ በቃ በሆነ ነገር ብቻ ተጣላ። ከዛ በጣም በቃ አልቻልኩምና ሄጄ በቃ ልብሶችን ሰብስቤ ምናምን ከፈልኩ እና ደግሞ ሳስበው ነው እሱ ማንም የለውም የሰለመበት ሰዓት ነው። ወዴት ይሄዳል የሚለው ሐሳብ በጣም ቁጭዬ አሰብኩኝ። በቃ ምንም መሄጃ እንደሌለው ነው ያሰብኩት። ምክንያቱም እዛ ጋር እናቱም አጠገቡ የለችም፣ እዚህ ማንም ያውቀው ሰው የለም እና ደግሞ እሱም እየተፈተነ ነው በሰዓቱ። ስራም የለውም፣ ስራም ሲፈልግ አልሆነለትም። ስራም ስላልነበረው በቃ ጥዬው ከሄድኩኝ ማን ጋር ይሆናል ከማን ጋር ይሆናል የሚለው ነገር እዛው ቁጭ ሄዶ አደረኩኝ። በቃ እሱን እስከመቀማት እስከመጨረሻ አላህ የምታረግልኝ ከሆነ መልሰኝ በቃ ያ ነገር እንድችል ብዬ ዱአ አደረኩኝ እና እሱም ደግሞ ሲመለስ አካሪያችን በቃ ወጣ ፈልጋት አለችው። ምን አርጋህ ነው የተጣላሃት የመታት ብላ እንትን አለችውና እሱም ወጥቶ ፍለጋ ወጣ። እኔም ደግሞ በቃ ዱአ አርጌ የሆነ ነገር ተመለሰልኝና በቃ ብሩ ያው ከሰረ የከፈልኩት ብር ተመለስኩ ወደ ቤት። ለብቻዬ ነው አስቤ አላቅም። እንደዛ አስቤና ወደ ቤት ተመለስኩኝ። ጥዬው መሄድ ፈራ ነበር፣ ከማን ጋር ይሆናል የሚል ነገር ነበር። ከሰለምክ በኋላ ሙሉ ለሙሉ ባህሪ አልተቀየረም ነበር? አዎ አልተቀየረም። ያው ማግባትህም የቀየረህ ነገር አልነበረም? የለም ሂደት ነው። ግን ያው እስልምና ላይ ስጋ ብዙ የተቀየሩ ነገሮች አሉ። ከአንዳንድ ነገሮች ውጪ እስልምና ላይ ገባው ፈተናውም እንዳለ ሆኖ ግን በቃ የሆነ የበፊት ነገር አለ። ቀስ እያለ ከህይወትሽ የሚወጡ ነገሮች አሉ። ቀስ እያለ በሂደት ማለት ነው። በአንዴ ሰውዬው ጥርት ብሎ እንትን ማለት አይችልም ብዬሻለሁ። ለዛ መጣላቱ ምንም እንዳለ ግን እኔ ወደ ዲኒ ማተኮር ጀመርኩኝ። ከዛ በኋላ ዲኒ ወደ ማስተንተን ተፎኩር ማድረግ ጀመርኩ። ከዛ ስልኬ ላይ እንትን አልኩ አስጫንኩኝ። በልሰግድ በገባሁበት የሆነ መስጊድ እስቲ እንደዚህ ዳዕዋዎች ምናምን ነገር ጫንልኝ አልኩትኝ። ዳዕዋዎች ጫንልኝ። ዳዕዋዎቹን ስሰማ በቃ ፈተና ግድ እንደሆነ ከተፈተንኩ በኋላ ደግሞ ምቾትም እንዳለ ምናምን ስሰማ በጣም ጠልቄ ገባሁ። ከዛ በኋላ ድሬዳዋ ስራ የለኝም። 5 ወቅት ሰላቴን ነው የምጠብቀው። ከመስጊድ አጠገብ አቡሬራ የሚባለው መስጊድ አጠገብ ነው የተከራየነው ቤት። ወደ ቁርአን ገብቼ ይሄንን አያት እኔ አሁን የምነግራችሁ የሙስሊም አሊሞች ለኛ ለኦርቶዶክሳውያን ለክርስቲያኖች እንደተሰጠ ይታመናል። ቅድም እሳቸው የነጃሺን ታሪክ ሲያነሱ ነጃሺ በክርስትናው ዓለም ንጉሥ አርማ ነው የሚባለው፣ በአረቡ ዓለም ነጃሺ ይባላል፣ እንዲሁም ደግሞ አህመድ ነጋሽ ይባላል። እኛ ኢትዮጵያውያን የምንፈልገው አይምሮውን ነው፣ ብስለቱን ነው፣ አመለካከቱን ነው። ስለዚህ በዛን ወቅት የተሰጠነው ለኢትዮጵያውያን ተብሎ በሙስሊሙ ዓለም ይታመናል። ሱረቱል ማይዳ ምዕራፍ 5 ቁጥር 82 ላይ ነው። አጠር አድርጌ ነው፣ ከላይ ብዙ አለ፣ ሰዓታችንም ስለሄደ ወለተጅደና አቅረበሁም መወደተን። ፕሮፌሰር በጣም አዝናለሁ። ዛሬ ሙስሊምና ክርስቲያን ይቀራረባል? አይቀራረብ። ቁርአኑ ግን የሚለው ይቀራረባሉ። አቅረበሁም አቀራረባቸው ራሱ እንዴት ነው? ግፊት ያለው አይደለም፣ ክፍት ነው። መወደተን ወደው ፈቅደው። ለምን? ሙስሊም የአዳም ልጅ ነው፣ ደሙ የአዳም ነው፣ ስጋው የአዳም ነው፣ አጥንቱ የአዳም ነው፣ ከሌላ የመጣ አይደለም፣ አካሌ ነው። ይሄ ፍቅር ነው።
መወደተን ለለዚነ አመኑ በእስልምናው ሃይማኖት ለሚያምኑት አለዚነ ቃሉ ይናነሳራ። አሁን እኔ መስጊድ ምሰራው ወገኖቼ አባቶቼ የሰሩትን ነው። እስልምናንና ክርስትናን ማንም ሊለያየው አይችልም። ይሄ ታሪክ እስካሁን አለ። ስለዚህ አሁን ዛሬ እዚህ የመጣ ነው ኦርቶዶክሳውያን ይህንን ተረዱት። ምክንያቱም ክርስቶስ ይህንን ያዛል፣ ክርስቶስ ይህን ይፈቅዳል። አሁን ለምን መሰላችሁ አላደግንም? አሁን በአሁን ዘመን ያለው ችግር ልንገራችሁ። በሌላው እምነት አልገባም። በእኛ እምነት አላደግንም። የአምልኮት መልክ ብቻ ነው የያዝነው። ስላላደግን የእግዚአብሔር ፈቃድ ምን እንደሆነ አናውቅም። ስለዚህ እኛ አባቶቻችሁ ደግሞ እንዲሁ እንደ ወፍ ዘራሽ እንደ ውሃ ፈሳሽ እንደ ወፍ ዘራሽ ስላልሆነ ምንሰራው። ስለዚህ እባካችሁ ዛሬ የመጣችሁ እንዳው ይሄ አሁን በሀገራችን ያለው ችግር የሚያሳስባችሁ ከሆነ እኛ ሰው እንሁን። ሰው የመሆኑ ሚስጥር አምልኮት ነው። አደራ ያለ አምልኮት ሰው መሆን አንችልም። ሰይጣን ስላለ እዚህ ምድር ላይ ሰው ከሆነም በኋላስ አሁን እንደነገርኳችሁ ከአባቶቻችን እንደተላለፈው ከሙስሊምም ጋር ከፕሮቴስታንትም ጋር ከካቶሊክም ጋር ከዋቀይ ፈታም ጋር ሰው በመሆናችን መዋደድ ግዴታችን ነው። የፈጣሪ ሕግ ነው። እንደገና እኛ ኢትዮጵያውያን በመሆናችን መዋደድ ግዴታችን ነው። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋሕዶ ቤተክርስቲያኑ ብቻ አይደለም። መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም በቃ እኮ አሁን እኔ ከሙስሊም ውጭ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጭ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆነን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። እግዚአብሔር ይርዳን። አንድ የምነግራችሁ ራእይ አለ። ጥሩ ራእይ ነው አሁን ያለው። በመጽሐፍት ላይ ያሉ ራእዮች ትሁታኖች እንደዚህ አሁን እንደና አቶ ሚስባ እንዲህ ያለ አካሄድ የሚሄዱ ኢትዮጵያውያን መልካም አቅማም ወደፊት እንደሚሄዱ ነው። ነገር ግን በዘረኝነት በገለልተኝነት የሚቀሩ ደግሞ ይመታሉ ይላል። ስለዚህ እንዳንመታ ትሁቶች ሆነን የዋ ሆነን በሃይማኖታችን ኖረን ከሌሎች ወንድሞቻችን ጋር ደግሞ ተፈቃቅረን ኢትዮጵያ አንድ ከሆነች እኛ እንኳን ዓለም እኛን ሊበግር ሊያሸንፍ ቀርቶ እኛ እነሱን አሸንፈን ለነሱ ምን እንሆናለን? አርአያና ምሳሌ እንሆናለን። እግዚአብሔር ይርዳን። ክርስቲያኖች እንግዲህ ያበዛሁባችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ሙስሊም ወንድሞቻችንም አሁን በቅዱስ በቁርአኑ ላይ እንዳለው በእውነት እንዲህ በቁርአኑ ላይ እንዳለው ከኢትዮጵያውያን ጋር የሚቀራረቡ በእምነት እነሆ እስካሁን ድረስ በሰሜን ወሎ የኦርቶዶክስ ተዋሕዶ